ምክንያት ሆናችሁ መደገፍና መጥላት የምትፈልጉ ሰዎች በደንብ እንድታዳምጡኝ ፈልጋለሁ። ከታላችሁ እስከ መጨረሻው አዳምጣችሁ የራሳችሁን አመላከት ማስቀመጥ ትችላላችሁ። መስደብም ከፈለጋችሁ መስደብ ትችላላችሁ። ስፔሻሊ በዚህ 3 ወር ውስጥ ጆን ዳንኤል፣ አዶናይና ጃኒን በተመለከተ ኦልሞስት በጣም ብዙ ነገሮች ስንሰማ ነበር። አካውንት አዘጋባት፣ አካውንት ዘጋባት፣ አካውንታቸው የሚያዘጋው እሱ ነው፣ የሆነ ህብረት አለ ና የሚል ነገር በደንብ ስንሰማ ነበረ እና እነዚህ ነገሮች ከማጥራት አንፃር ስፔሻሊ ከጃኒ ጋር በተያያዘ ጃኒ 2 አካውንቶች ነበሯት። ሁለቱም አካውንቶች ተዘግተዋል። ከረንትሊ ሶስተኛ አካውንት አሁን እየተጠቀመች ነው ያለችው። ምናልባት ከታች አስቀምጥላችኋለሁ አካውንቷን ፎሎ አድርጉላት። እና ግን መናገር የምፈልገው ዋና ነገር ጆን ዳንኤል ነው የጃኒንም የአዶናይንም አካውንት እያዘጋ ያለ ሪፖርት እያስደረገ ያለ አካውንት ከፍቶ ቴሌግራም አካውንት ከፍቶ ሪፖርት እያስደረገ ያለ እሱ ነው የሚል በአዶናይና በጃኒ አድናቂዎች ብዙ ጊዜ እንሰማለን። እኔ ግን ይህን ነገር የማድረግ አቅም አለው ብዬ አላስብም። ለምን ካላችሁኝ አንደኛ ምክንያት ምለው አካውንት ከፍቶ በዚህ ልክ ሪፖርት ሲያስደርግ በዚህ ልክ እንትን ሲያስደርግ እዛ ውስጥ ተሳትፎ ያሉ ሰዎች እዛ ውስጥ በግሩፕ ውስጥ ያሉ ሰዎች ይህን ነገር አይናገሩም ብዬ አላምንም። በአንድም በሌላም ያወጣሉ። ምክንያቱም ለወሬ ማሽ ስለሆነ በአብዛኞቻችን ማለት ነው። ስለዚህ ከዚህ አንፃር ይሄ ልጅ ይህን ነገር ያደርግም ብዬ አስባለሁ። አንደኛ ምክንያት ነው። ሁለተኛ ደግሞ እንደገና በማስ ሪፖርት በማድረግ የተዘጋ አካውንት እስካሁን የለም፣ እስካሁን አልሰማንም። በማስ ሪፖርት ተደርጎ ማለት ነው። ምናልባት ዝም ብሎ በማስ ተደርጎብኝ ተዘጋ ቢሆን አምጥሎ ፕሮባቸውን ሊነፉ ይችላሉ። ምናልባት ዝም ብሎ ያዋሹን ይችላሉ። ነገር ግን በምክንያት በማስ ሪፖርት ተደርጎ የተዘጋብኝ ያለ የለም እስካሁን ማለት ነው። ምክንያቱም ሪዝነብል ስለሆነ ቲክታክ ራሱ ሲዘጋ ሪዝነብል ስለሆነ ከዚህ አንፃር አያዘጋም ብዬ አስባለሁ። እና ዮኒ ማኛን ማምጣት እንችላለን። አካውንቱ አልተዘጋም። ብዙ ጊዜ ግን ሪፖርት ተደርጎበታል በማስ እና እንዳልካቸው ብዙ ጊዜ በማስ ሪፖርት ተደርጎባቸው ግን አልተዘጋም። እነ ተሜ ብዙ ጊዜ ሪፖርት ተደርጎባቸዋል ግን አልተዘጋም። ገባችሁ? ሪፖርት በመብዛቱ ሊዘጋ ይችላል ብዬ አላምንም። ምክንያት ስለሚፈልግ ማለት ምክንያቱም ሁሉም የተለያየ ምክንያት ስለሚያስቀምጥ ማለት ነው። ስለዚህ ቲክታክ የራሱ የሆነ ሪዝን አለው ሲዘጋ ማለት ነው። ብዙዎቻችሁ ላትረዱ ትችላላችሁ። ይሄን ነገር የምናገረው ነገር ብዙዎቹ ቲክታከሮቻችን በላይቭ በፎሎወር እኔ ደግሞ በተለያዩ ነገሮች አካውንት ቢዝነስ እንደሚሰሩ እናውቃለን። ስለዚህ ይህን ነገር ለማድረግ ደግሞ ፍሪ የሚያደርጋቸው ወይ በኢሮፕ ስልክ መክፈት ነው ወይ በዩኤስኤ ስልክ መክፈት ነው ወይ በካናዳ ስልክ መክፈት ነው ወይ በአረብ ብቻ በሆነ ስልክ መክፈት ነው። ምክንያቱም ኢትዮጵያ ውስጥ ክፍያ ስለማይከፍል ማለት ነው። ስለዚህ ከዚህ አንፃር እነሱ በእነዚህ ስልኮች ነው አካውንታቸው ከፈቱት ብዬ አስባለሁ። እየተጠቀሙ ያሉት ኔትወርክ ደግሞ የኢትዮጵያን ኔትወርክ ነው። ስልካቸው ግን የዚህ ነው ያለው ማለት ነው። ስለዚህ ይሄም ፋላሲ ይፈጥራል ብዬ አስባለሁ በራሴ አመላከት እንመላችሁ። ስለዚህ ከነዚህ ነገሮች አንፃር ከዚህ ነገር አንፃር ቲክታክ የራሱን የሆነ ኮሚኒቲ ጋይድላይን ብሎ ሊያስቀምጥባችሁ ይችላል። ዋሬቨር የትኛውም ነገር ምክንያት እየፈለገ ለመዝጋት ሊሞክር ይችላል። ምክንያቱም ግልጽ ስለሆነ ማለት ነው። አሁን እኔ ለምሳሌ ያለሁት ሌላ ቦታ ነው። ነገር ግን ስልክ ስከፍት አካውንቴን ስከፍት በኢትዮጵያ ነበርና የከፈትኩት መቀየር አልቻልኩኝም። መደጋግሚ ስሞክር ምረብ ይለኝ የተለያዩ ቪዲዮዎችን ኮሚኒቲ ጋይድላይን የተለያዩ ነገሮች እያለ ያወርድብኛል፣ ይዘጋብኛል፣ ፎሎወር እንዳያድግ ያደርጋል። ስለዚህ ይሄ ዋና ምክንያት ነው እያስባለሁ። ብዙዎችን ደግሞ በደንብ ብዙ ደግሞ ምናልባት ሌሎችን ከተመለከታችሁ አካውንቴ እንደዚህ የሆነ ነው እንትን በሉልኝ ምናምን ይላሉ ብዙዎቹ ማለት ነው። እሺ የጃኒን ሪፖርት አስደረገ የአዶናይም ሪፖርት አስደረገ ብለን እናስብ። እሺ የናዮም ሪፖርት ያው እንደምታዩት ተዝረክኳል እንዳለ ሪፖርት ነው በአብዛኛው አካውንታው። የእሷንስ ምን ትላላችሁ? የእሷንም እሱን ያደረገው ስንወቅስ ምክንያታዊ እንውቀስ። ምክንያታዊ ሳንሆን እየወቀስን ልጆችን እነሱ ሳይራረቁ እኛ እያራረቅናቸው ድንበር መስራት አለብን ብዬ አስባለሁ። በጣም ቲክታክ ሊያስጠላ ነው ብዬ አስባለሁ። አካውንት ተከፍቶ ቴሌግራም አካውንት እንከፍታለን የአዶናይ አድናቂዎች ብቻ ይሄን ነገር እናደርጋለን ብላችሁ እያሰባችሁ ያላችሁ ሰዎች እንዳላችሁ እናውቃለን። ግን ይሄ አግባብ ነው ብዬ አላስብም። በቃ ፍሪደም ነው። በፍሪደም ይጫወቱ፣ በፍሪደም ይስሩ። ሪፖርት ስለተደረገበት አካውንቱ እንዲዘጋ መደረግ መቻል አለበት ብዬ አላስብም። ስለዚህ ይሄን ነገር የምታደርጉ ሰዎች ከዚህ ብትቆጠቡ እንዳለው ምክንያቱም ነች አሁን ትክክለኛ አካሄድ እየሄደች ያለችው እሷ ነች ብዬ የማስበው ጆርዲ ነው። ጆርዲ በስነ ስርዓት ልክ ነው እያደረገች ያለችው ብዬ አስባለሁ። እንደኔ አመላከት ማለት ነው። ከጃኒ አካውንት ጋር በተያያዘ ማለት ነው። ሪፖርት የተደረገው በተገዛ አካውንት ነው፣ በተገዙ አካውንቶች ነው። ያው ሁላችን እንደምናውቀው ላይቭ ላይ ስንገባ 4000 ሰው እንዲቀመጥ ማድረግ እንችላለን ከፍለን።
እንዲህ ደግሞ እንደገና ሰብስክራይብ የሌለንን ሰው ብዛት እንዲያሳይ ማድረግ እንችላለን። ላይክም እንደዛው ማድረግ እንችላለን። ኮሜንት ማድረግ እንችላለን። ብዙ ነገር ማድረግ እንችላለን በገንዘብ ማለት ነው። ስለዚህ ይሄም አካውንት ባን የተዘጋው በገንዘብ በተከፈለ አካውንት ነው እንጂ በማሰቡ ሪፖርት አድርጎ አይደለም ብለን ሪፖርት ማድረግ አለብን ብላ እየሄደች ያለበት ርቀት ልክ ነው ብዬ አስባለሁ። የሷ ምክንያታዊ ነው ብዬ አስባለሁ። ከዚህ የሆነ ሰው በጋራ አካውንት አዘጋ ከማለት ይልቅ እዚህ ጋር ያለው ነገር ምክንያታዊ ነው ብዬ አስባለሁ። ይሄ ነገር የሆነን ሰው ዝም ብለን በጭፍን ባንፈርጅ ልጁም ስራውን እንዲሰራ ብንተው ጥሩ ነው ብዬ አስባለሁ። ልጁንም እንተው፣ ሁሉንም እንተዋቸው፣ እነሱ የራሳቸውን ስራ ይስሩ። እኛ ግን በምክንያት እንደግፍ፣ በምክንያት እንጥራ ሀሳባቸውን እንጂ ከልጆቹ ጋር ምንም አይነት ግንኙነት የለም ማለት ነው። ነገ ሙሉ ጊዜ የምለው ነው እንደው ከመልካም ነገር ጎን እንሁን፣ መልካም ነገር መልሶ ይከፍለናል። ይሄን ነው የምለው። አመሰግናለሁ። በጣም ብዙ እንዳረዘምኩኝ ተስፋ አድርጋለሁ። ለሚመለከተው አካል ግን አድርሱልኝ። ሰላማችሁን ያብዛው። አዶናይ እና ጆን ዳንኤል ከሌሎች ቲክቶከሮች በእነሱ አይነት ኮንተንት ካላችሁ ሰዎች አንጻር ለምን ተወደዱ? ለምን ተወደሱ? ለምን በዚህ ልክ ተወደዱ? ይህ በደንብ ልንመለከተው የሚገባ ነገር ነው ብዬ አስባለሁ፣ እንደኔ ማለት ነው። እነዚህ ልጆች እያሳዩን ያሉት እያመለከቱን ያሉት አንድነትን፣ ማንነትን፣ ፍቅርን፣ ህብረትን፣ መተባበርን፣ መተጋገዝን፣ አንዱ ለአንዱ መኖርን ነው እያሳዩን ያሉት። አዶናይን በሚሰራው እያንዳንዱ ስራ የተረሱ ሰዎችን፣ የተዘነጉ ሰዎችን፣ የተለያዩ ሰዎችን፣ ዲቻ ቮይሶችን በዛው ልክ ሌሎችንም በዛው ልክ ድጋፍ ያደርጋል፣ ያግዛል፣ ያበቃል። በተለያየ መልኩ ከራሱ ይልቅ ሰዎችን አግኖ በማውጣት ሰዎቹን እንዲጠቀሙ ማድረግን ይችላል። ይህ በጣም 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 በሰው ልብ ሰርስሮ እንዲህ ወደ ውስጥ ጥልቅ ብላ ገባች መልካም ተግባሩ ነው። ጆን ዳንኤል ደግሞ በዛው ልክ የተለያዩ ቦታዎች ላይ በመሄድ የተለያዩ ስራዎችን እየሰራ የተለያዩ ድጋፎችን እያደረገ እንዲህ ደግሞ የተለያዩ መንገድ ላይ ያሉ ሰዎችንም እንዲሁም እናቶችን በገጠር ገብቶ ሌሎችን በአጠቃላይ ድጋፍ ያደርጋል። ኤንጂኦ የመሰረተ ሰው ሊያደርገው የሚገባ ስራዎችን ነው የሚሰራው። ማለት ብዙ መልካም ነገሮችን ነው የሚሰራው ከሚሰራቸው ነገሮች አንጻር ማለት ነው። እነዚህ ልጆች ከሌሎች ቲክቶከሮች የለዩዋቸው ዋናው ነገር ምንድነው? እነሱም እንደ ሌሎቹ በቲክታክ ነው የሚንቀሳቀሱት። በማህበራዊ ሚዲያ ከሚያገኙት ገንዘብ ነው የሚንቀሳቀሱት። ግን እነሱ ለየት የሚያደርጋቸው ነገር ምንድነው? የሚጠቀሙትን ነገር ሰውን በመጥቀም ይጠቀማሉ። ትልቁ ነገር ማለት ነው። ሌሎቹ ጋር ግን ኤቭሪ ነገር የሚጠቀሙትን ነገር በአጠቃላይ ወደ ኪስ በማስገባት የራሳቸውን ኪስ እያደለቡ ምናልባትም አንዳንዴ ለስማ ብለው ለመታየት ያደርጉ ይችላሉ። እነዚህ ግን በተለየ እነዚህ ማህበራዊ ጉዳዮችን በመስራት በመንቅነጥቅሶ እነዚህ ማህበራዊ ጉዳዮች ነጥቆ በማውጣት ስራዎችን ይሰራሉ። ሰውን እየደገፉ ነው ያሉት። ሰው ደግሞ በዚህ ሰዓት ደግሞ እያንዳንዳችን ኢትዮጵያውያን ስንደገፍ እንድትና ተደገፈ ስንባል ልባችን ስለሆነ ለነሱ መልካም ነገር፣ ለነሱ መልካም የሆነ እይታ፣ ለነሱ መልካም የሆነ ማንነት ይኖርናል ማለት ነው። ስለዚህ ከዚህ አንጻር እነዚህ ልጆች በሰው ልብ ውስጥ የገቡ ያሉት። ምናልባት ታስታውሱ ከሆነ አንድ ጊዜ አዶናይ ተናግሮ ነበረ። ታስታውሱ ከሆነ ኢትዮጵያ ውስጥ ያሉ ቲክቶከሮች በአጠቃላይ ሰልፊሾች ናቸው። ሁሉም እኔ ብቻ የሚል ነው እንጂ ሌላው እኔ ብቻ የሚል ነው። ሌላውን መጥቀም ይፈልግ የለም። ያ ትልቁ ችግር ነው። የሆነ ነገር ተጠቅማቸው አንጻር ነው የሚያዩት ብሎ ተናግሮ ነበር። ይሄ ኦብቪየስ የሆነ ነገር ነው። ስለዚህ እነዛን አሁን እንድንረሳቸው አሁን ትናንትና ከአዶናይ ጋር አስተካክለን ስናያቸው ነበሩ ሰዎች በጣም የሚገርሙ ናቸው፣ በፊት በጣም የሚገርሙ ናቸው እያልን ስንላቸው ነበሩ ሰዎችን ድሮፕ አደረግናቸው፣ ወደታች ጣልናቸው፣ ወደታች ተረሱ። አሁን እነዚህ ልጆች ሁለቱ ልጆች ሆነው መናገሪያ እሾቻችን ማለት ነው። ስለዚህ ዋናው ጉዳይ ይሄ ነው። ሌሎቹ ማህበራዊ ሚዲያ ላይ ኮንተንታቸው ሰው በመርዳት የሆኑ ሰዎች እነሱን አይመለከትም። እነሱ ኦብቪየስ መጀመሪያውንም እየሰሩት ያሉ ስራ ስለሆነ ማለት ነው። እነ ማስተር አብነት፣ እነ ዶክተር አብይ፣ እነ መልእክተኛው እነዚህ አይመለከትም። ሌሎችም በዛው ልክ ማለት ነው። ስለዚህ ይሄ ነው ዋናው ነገር ብዬ አስባለሁ። ሌሎቻችሁም ለመወደድ ለመከበር በሰው ልብ ውስጥ ለመግባት ይሄን ነገር ብታደርጉ መልካም ነገር ብታደርጉ ለእናንተ ጥሩ ነው። መልካም ነገር ብታደርጉ ሁሉም አንድ አይነት ኮንተንት ይኖረው እያልን ሳይሆን ነገር ግን ከሚያገኘው ነገር በአጠቃላይ ሰው መደገፍና ሰው መርዳት ሰውን ማብቃት መቻል ትልቅነት ስለሆነ እንደ የተሰጠንም መልካም እድል ስለሆነ ይሄን መጠቀም ብንችል የተሻለ ነው ብዬ አስባለሁ። አመሰግናለሁ።